ኤፍራታ ደህና ናት? ደህና ነች። ምሳሌ የደከመኝ እኮ ነይ ቀፊኝ። ደህና ነሽ? ነይ እዚህ ጋር ተቀመጭ። ምግብ ላምጣልሽ? አይ ታዩና ነይ እዚህ ቁጭ በይ። ነይ ቁጭ በይ ምሳሌ። ምሳሌ ምሳሌ ነይ እኔ ጋር ምሳሌ ዘመን ሰምኛለሽ። እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላደረሽ በፍጹም አታድኛትም። ኧረ እትዬ እሱ ደግሞ ምን ማለት ነው? ይኸውልሽ ትሰሚያለሽ? ነይ ናግሪኝ ፍቺኝ። ፈተሽኝ ይህንን በር ለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው የምደፋት። ኧረ እባክሽ እትዬ፣ ኧረ እባክሽን ተይ፣ እባክሽ እትዬ ተይ። ፍታኝ፣ ፍችልኝና በሩን ዘጋት ወር በይ እያልኩሽ ነው። ማለት ሌላ ታሪክ ውስጥ ገብታለች። ሰላም ሰላም፣ እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች። ማለት በከባዱ ተነስታለች፣ ቆራጥ ሆናለች። በምንም ታምር ከዛ ቤት መውጣት አለብኝ ብላ ራሷን አሳምና ተነስታለች። ምንድነው እየተካሄደ ያለው ቤት? እኔ በመጀመሪያም ፈርቼ ነበር፣ ምክንያቱም እዛ ቤት መቆየት የለባትም ብዬ ነበር። ግን በስተመጨረሻ አሁን በሚገርም ሁኔታ ውስጥ ምሳሌን ልገለው በምሳሌ አስፈራርታ ከዛ ቤት ለመውጣት ሙከራ እያደረገች ናት ያለችው። ይሄ ከባድ ነገር ነው። እሷ እንግዲህ አመለጠች ማለት መድብል ያቀረው እቅድ ሁሉም ይከሽፋል ማለት ነው። ይሄ በጣም የሚያስጠላ ነገር ነው። እንግዲህ ሰዎች እሷ ስትታገት እንግዲህ ምሳሌ እስካሁን እዛ ቤት እንዳለች ምንም የምታውቀው ነገር የለም። ግን ምሳሌን አታላ እሷ ከወጣች ሁሉም ነገር ይበላሻል ማለት ነው። እንግዲህ ሰዎች ይሄ በጣም በጣም የሚያስጠላ ነገር ነው። እንግዲህ ሰዎች ሌላው ስለ ብሩክ እንግዲህ አሁን ብሩክ ያለበት ሁኔታ በጣም አሳዛኝ ደረጃ ይመስለኛል። እንግዲህ ሰዎች በጣም እሷም ለህይወቷ ስለሰጋች እሱ ያለበትን ሁኔታ አንዳንድ ነገሮችን ለማውራት ሙከራ አድርጋለች። ግን ሌላው ደግሞ በጣም ለመድብል አስኪ የሆነ ነገር በጣም ዝና ነው። እሱ አሁን እያሰበ ያለው ምንድነው? መድብል ዝናን ለማገት እያሰበ እያለ ዝና ቀድሞ ስለሱ ደርሶበታል። ምን አይነት ሰው ነው ዝና? በጣም እኔ ገርሞኛል የዝና ነገር እንዴት ሊያውቅ እንደቻለ፣ ጭንቅላቱን እንዴት እንደተጠቀመበት እኔ ሳስበው በጣም ተመችቶኛል። ዝና ጉራው ምኑ ባይመችኝም እሱ ግን ምረዳበት ወይ በጣም ተመችቶኛል። እኔ ቤተሰቦች እሷ እንግዲህ እሷን የሚያግታት ከመድብል ውጪ ሌላ ሰው የለም እያለ ግን ለመድብል ከዚህ በኋላ ዝና ስለደረሰበት ራሱ መጠበቅ ነው ያለበት። ካልሆነ አደጋ ውስጥ ነው የሚገባው። ሌላው ደግሞ በጣም እኔ ከዝና ባህሪ በጣም የገረመኝ ነገር ምንድነው? ኤፍራታ ጋር መድብል እንደሚደዋወል እንዴት እንደደረሰ ይሄ በጣም አስደናቂ ነገር ነው። በምን ወይ ሊያውቅ እንደቻለ እኔ በጣም ገርሞኛል ዝና ነገር። ሌላው እሷ እዛ ቤት ሄዳ ለመድብል እንዳትነግሩ ፖሊስም ሆነ እዛ ቤት ማለት እንዳለች እንደሚያውቅ
አልነገራትም። ይህ በጣም ጭንቅላት እየተጠቀመ ነው ያለው። ምክንያቱም እሷ ተቀጣሪው የመድብል ተቀጣሪ እንደሆነች ደርሷል። መረጃም እንደምታቃብል ደርሷል። ለዛ ነው ከእሷ ጋር ምንም አይነት ማህሌትን ከዛ ቤት ለማስወጣት ምንም አይነት ምክክር ያላደረገው። አያገባኝም ነው ያለው። ይሄ እንግዲህ ምንድን ነው በጣም እየፈለጋት ነው ያለው ማህሌትን ማለት ነው። ምክንያቱም እሱ ማህሌት ታገተች ማለት የዝናን ምስጢር ሙሉ ትነግረዋለች። አሁንም ቢሆን ግን የዝናን ምስጢር አውጥታል። እዛ ካወጣችሁ በኋላ እንግዲህ መድብል በጣም በከባድ ነው የተነሳ። አሁን መድብል ራሱን መጠበቅ ነው ያለበት። ምክንያቱም ዝና ከሱ ቀድሞ ደርሷል እንዳገቱትና ፕላስ ደግሞ እሱንም እንደሚፈልጉ ጭምር አሁን ደርሶበታል። ስለዚህ ምንድን ነው መድብል መደበቅ ነው ያለበት፣ ወይንም ዝናን በግልጽ መጋፈጥ ነው ያለበት። ሌላው ደግሞ በጣም ያሳቀኝ ፓርት እንደዛ አይነት ኮንዲሽን ውስጥ ሆናም ትዝታለች። ዛቻዋ እኮ ነው እኔ በጣም የገረመኝ። ታስራ እዛ ታፈና እያለች እዚህ ከወጣሁኝ በኋላ እንደዚህ አደርግሻለሁ። አይ ማለት በአንድ በኩል እኮ በጣም ተመጨረሻ አሁን እሷም የዋዛ አይደለችም። የሚያዋጣትን አይታ ከዛ ቤት ለመውጣት ሙከራ እያደረገች ናትና እቺ እንግዲህ ከዛ ቤት በምንም ታሪክ መውጣት የለባትም እላሉኝ። እስኪ እናንተስ ምን ትላላችሁ? በዚህ ዙሪያ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ይህን ድራማ እየተከታተላችሁ ደግሞ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም እየገባችሁት ሳብስክራይብ አድርጉት። እንዲሁም ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩኝ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ በጣም መሳጭው ምን ይፈጠራል? በጣም አጓጊ ነው ውድ ቤተሰቦች። ማህሌት እንግዲህ ከዛ ቤት ከወጣች የመድብል እቅድ ሙሉ በሙሉ ይከሽፋል ማለት ነው። ይሄ በጣም መሆን የለበትም በምንም ታሪክ። ማህሌት ከዛ መውጣት የለባትም ነው የምላችሁ። እስኪ በእኔ ሀሳብ የምትስማሙት ሁላችሁም ላይክ እያደረጋችሁ ለድራማው ያላችሁን ፍቅር አሳዩልኝ። ምክንያቱም ማህሌት ከዛ ቤት ወጣች ማለት መድብል በከባዱ እንደተነሳና የብሩክን ፍለጋ በጣም የብሩክ መጥፋት በጣም እንዳሳሰቡ ትነግሯለች ማለት ነው። እንደዚህ መሆን የለበትም። ምክንያቱም ዝና እስከሚያዝ ድረስ ማህሌት ከዛ ቤት በምንም ታሪክ መውጣት፣ እሱ ግን አሪፍ አካሄድ ሄዶ መጨረሻ ላይ ነው ያበላሸው። መድብል በጣም የሚገርም ጭንቅላት ተጠቅሞ መጨረሻ ላይ ግን ልክ ያልሆነው ነገር ነው የሰራው። ምክንያቱም ከያዛት በኋላ ወደ ቤታቸው ማምጣት አልነበረበትም። ከከተማ ወጣ አድርገው ወይንም ደግሞ ሌላ ቦታ መጥ ነበረበት። እሱ ግን ቀጥታ ወደ ቤት ነው ያመጣት። ምክንያቱም እዛ ቤት እንደምትሄድ ዝናም ስለሰማ፣ ምክንያቱም የክስ ወረቀት እሰጣለሁ ምናምን ብላ ለዝና ነግራው ነበረችና ይሄን ዝና ስለሚያውቅ የእሷን መጥፋት ደግሞ ዝናን በጣም እንደሚያሳስበው እያወቁ የዝና ምስጢረኛ እንደሆነች እያወቁ እዛ ቤት ማስቀመጥ አልነበረበትም። ይህ እንግዲህ ምንድነው መድብል አሪፍ ስራ ሰርቶ መጨረሻ ላይ ነው ያበላሸው አንድ ነገር ሲተቱ